ስራ መስራት ካሰባችሁ ወይም እየሰራችሁ ካላችሁ አንድ ሰው ያስፈልጋችኋል። እንደ ዘካርያስና እንደ ሐጌ የሚተነብይላችሁ ያንተ እድገት ወር ላይ በጣም እንዳትጨምርና ከፍ እንዳትል ያደረጉን ትናንትና የሚባሉ ሰዎች ነው። ከዚህ ሰዓት ጀምሮ አንስቻቸዋለሁ አልኩት። በሁለተኛውና በሶስተኛው ቀን ደወለልኝ። ምን እንዳለኝ ልንገራችሁ። የእርሱ አምላክ ይሰራል አለኝ። ኤቭሪ ታይም የሆነ ሰምቲንግ ሲፈጠር ፕሮፌት ሚራክል ብሎ ነው የሚደውለው። ለምን ሲባል አይ ኖ በሃይማኖት ላንገናኝ እንችላለን፣ ነብይ እንደሚያስፈልገው ግን ያውቃል። እነዚህ የእስራኤል መሪዎች ወይም ሽማግሌዎች በስልጣን ከዘካርያስና ከሐጌ ይበልጣሉ። ትልቅ ወንበር ያላቸው ሰዎች ናቸው። ነገር ግን አንድ ነገር ገብቷቸዋል። መንፈሳዊ ዓለም ላይ ባለ ስልጣን ደግሞ ሁለቱ ነቢያቶች ይበልጧቸዋል። መንፈሳዊ ዓለም ላይ ባለ ስልጣን ግን ሁለት ይበልጧቸዋል። ከዚህ በኋላ ስራ መስራት ያለብን እነዚህ ሁለት ሰዎች ሲተነብዩ ብቻ ነው። ከሰሩ በኋላ ይላል ተከናወኑ። እንደ መንፈሳዊ ሰው አንድ ነገር ልንገራችሁ። ስራ መስራት ካሰባችሁ ወይም እየሰራችሁ ካላችሁ አንድ ሰው ያስፈልጋችኋል። እንደ ዘካርያስና እንደ ሐጌ የሚተነብይላችሁ ምንም ያረጋ በእናንተ ላይ ትንቢት የሚናገር ሰው አሜን። እናንተ ላይ ትንቢት የሚናገር ሰው ትንቢት የሚናገር አሜን አሜን። ሄሎ ይሰማችሁ። እናንተ ላይ ምን የሚል መጽሐፍ ቅዱስ ውስጥ ሁለት ሰዎችን ላሳያችሁ። ሁለት ሰዎች አዶንያስ የሚባል ሰው ታውቃላችሁ? የሰለሞን ምን የሆነ ሰው ወንድም የሆነ ሰው ሰለሞን ደሞ አለ እና አባታቸው ዳዊት የሚሞትበት ጊዜ ተቃረበ። ሁለቱም ንጉስ መሆን ፈልገዋል። ሁለቱም በሕጉ መሰረት ንጉስ መሆን የሚገባው አዶንያስ ነው። ቢኮዝ የመጀመሪያ ልጅ ነው። ሰለሞን አንድ ነገር ገባው። ንጉስ መሆን እንደማይገባው ያውቃል። ምን እንዳደረገ ታውቃላችሁ? አንድ ነብይ ይዞ ሄደ። አንድ ነብይ ይዞ መጣና ነብዩ ከዚህ በኋላ ንጉሱ ሰለሞን ነው አለ። የአዶንያስን ዙፋን ወደዚህኛው ሰው የቀየረው። አሜን። በሕግ ንጉስ መሆን ያለበት አዶንያስ ነው። አንድ ነብይ መጣ። ሰለሞን አንተ አዶንያስ ሲነክስ ቁጭ ብለህ አታይም? ወንበሩ ላይ የምትቀመጠው አንተ ነህ አለው። yes አሜን አሜን። አዶንያስ ምን እንዳደረገ ታውቃላችሁ? አዶንያስ ትልቁ ችግሩ እንዳደረገ ልንገራችሁ። ነብይ ጋር አልሄደም። የሄደው ሌሎች አገልጋዮች ጋር ሄደና እንደዚህ ብናደርግ እንደዚህ የሰው ጥበብ ነው የተጠቀመው። ሰለሞን ቁጭ አለ። እኔ ቁጭ ብዬ ባሪያ አልሆንም አለ። መሆን ያለብኝ ንጉስ ነው። ስለዚህ የሚያስፈልገኝ ነብይ ነው አለ። አባቴንም ንጉስ ያደረገው ነብይ ነው። እኔንም ነብይ ከመጣ ንጉስ ሆናለሁ። ከዛ በሰለሞን ህይወት ላይ አንድ የሚተነብይ ሰው ተዘጋጀ። በዛ ሰውዬ ፕሮፌሲ ሰለሞን ወጣና ወንበር ላይ ተቀመጠ። በህይወታችሁ ላይ ብልህ ከሆናችሁ ስራ እየሰራችሁ ከሆነ ብዙ ጊዜ እናንተ ትልቁ ችግር ምን እንደሆነ ልንገራችሁ። ነገር ዝግትግት ሲልና ሲበላሽ ነው ቸርች ትዝ የሚላችሁ። ሄሎ ከኔ ጋር ናችሁ? በህይወታችሁ ላይ ያለ ማቋረጥ የሚተነብይላችሁ ሰው ያስፈልጋችኋል። አሜን አሜን የምትሉት የእግዚአብሔር ሰው እንደ ቃል ሆነልኝ የምትሉት አሜን አሜን። ስፔሻሊ ቢዝነስ ውስጥ እየሰራችሁ ካላችሁ 1% አንድ ሰው በእናንተ ህይወት ላይ ያስፈልጋችኋል። ሚሊዮኖች ሲመጣ ይቻላል። ሚሊዮኖች ሲመጣ ይቻላል። ሚሊዮኖች ሲመጣ ይቻላል። ሚሊዮኖች ሲመጣ ይቻላል። ሲመጣ ይቻላል። ሲመጣ ይቻላል። አሜን አሜን አሜን። ሲመጣ ይቻላል። አሜን። የዛሬ 3 ቀን ነው 4 ቀን አንድ ሰው ጋር ነበርን። የኔ መንፈሳዊ ልጅ ፕሮፌት አማን ጋር እና ሰውየውን አስተዋወቅኩት። ለሆነ ጉዳይ ነው ያገኘ ነው ሰውየውን። እዛ እርሶ እያለ ነው የሚያወራኝ። እርሶ እሺ ካሉ እርሶ እንደዚህ ካሉ ምናምን እያለ ነው የሚያወራኝ። ሰውየው ሙስሊም ነው እና የመጀመሪያ ቀን ገስታ ውስጥ መጣ። ምንም ነገር አልነበረውም፣ ባዶ ነው እስቲላው ድረስ። ከዛስ መጣ፣ ጸለይኩለት። ያንተ እድገት ወር ላይ በጣም እንዳትጨምርና ከፍ እንዳትል ያደረጉን ትናንትና የሚባሉ ሰዎች ነው። ከዚህ ሰዓት ጀምሮ አንስቻቸዋለሁ አልኩት። አሜን አለኝ። ሄደ። ከዛ በሁለተኛውና በሶስተኛው ቀን ደወለልኝ። ምን እንዳለኝ ልንገራችሁ። የእርሱ አምላክ ይሰራል አለኝ። በጌታ ፊት ነው የምነግራችሁ። እና እንደ ድንገት ማክሰኞን ሮብለት ቀጠሮ ነበረን ከሱ ጋር እና ደወልኩለት። እኔ አዲስ አበባ አይደለም ያለሁት ነገ እንገናኝ ልል የቀጠርኩት። እርሶ ችግር የለውም እርሶ ጋር ቀጠሮ አለ ብዬ ነገሬን አግኝቼው ነበር። አሁን የነበረው እስራኤልን ፕሬዚዳንት አይታችሁታል? እሱን ከፊቱ ነው ከሸኙት ሰዎች መካከል አንዱ ነው። ስሙን አልነግራችሁም። ኤቭሪ ታይም የሆነ ሰምቲንግ ሲፈጠር ፕሮፌት ሚራክል ብሎ ነው የሚደውለው። ለምን ሲባል አይ ኖ በሃይማኖት ላንገናኝ እንችላለን፣ ነብይ እንደሚያስፈልገው ግን ያውቃል።
ነብይ በህይወታችሁ ላይ የሚያስፈልግ ሆነ። አሜን አሜን አሜን። ላብራዲያና ኮሳንታራ ባህሲያቴ ገንዘቦች ሲመጡ አይቻለሁ። ገንዘቦች ሲመጡ አይቻለሁ። ገንዘቦች ሲመጡ አይቻለሁ። ገንዘቦች ሲመጡ አይቻለሁ። ሲመጡ አይቻለሁ። ሲመጡ አይቻለሁ። ሲመጡ አይቻለሁ። አይረስብት። አሜን አሜን አሜን። አስቡት፣ በረም ስሙን። እነዚህ የእስራኤል መሪዎች ወይም ሽማግሌዎች በስልጣን ከዘካርያስና ከሐጌ ይበልጣሉ። ትልቅ ወንበር ያላቸው ሰዎች ናቸው። ነገር ግን አንድ ነገር ገብቷቸዋል። መንፈሳዊ ዓለም ላይ ባለ ስልጣን ደግሞ ሁለቱ ነቢያቶች ይበልጧቸዋል። ሄሎ፣ ምድር ላይ በሚታይ ስልጣን እነሱ ይበልጧቸዋል። መንፈሳዊ ዓለም ላይ ባለ ስልጣን ግን ሁለት ይበልጧቸዋል። ሄሎ፣ ሁለት ይበልጧቸዋል። እና እንደዚህ አሉ፣ ከዚህ በኋላ ስራ መስራት ያለብን አሉ። እነዚህ ሁለት ሰዎች ሲተነብዩ ብቻ ነው። ከዛ ሁለቱ ሰዎች ተጠሩ፣ ተነበዩላቸው። መጽሐፍ ቅዱስ በእነሱ ትንቢት መሰረት ሰሩ አይልም። ከሰሩ በኋላ ይላል ተከናወኑ። ተከናወኑ። በህይወታችሁ ላይ መከናወንን እናገራለሁ። አሜን አሜን። መከናወንን እናገራለሁ። መከናወንን እናገራለሁ። መከናወንን እናገራለሁ። አሜን። አንድ ጊዜ አስታውሳለሁ፣ ቢሮ ቁጭ ብያለሁ። አንድ ወጣት ልጅና አንድ እናት ተያይዘው መጡ እና ሴትዮዋ ከኤርትራ ነው የመጣችው። ትግረኛ ብቻ ነው የምታወራው እና ልጇን አውቀዋለሁ፣ አቤነዘር ይባላል። እና ገባ፣ ጸለይኩለት ምናምን። ትንሽ አገልግሎት እየሞከረ ነው፣ ማገልገል ጀምሯል። ሰው ላገልግሎቱን ይጸለይኩለት። ከዛ አቤነዘር እንደዚህ አለ። አንድ የሆነ የተጻፈበት ወረቀት አወጣና ፕሮፌት ዝም ብለህ ደስ ያለህን ራይት ብቻ አድርጓለኝ። ከዛ ለምን ፈለግኩ አልኩት። ይሄ ገንዘብ ስለሚያስፈልገኝ አንተ ራይት ካረክበት በቃ ተስተካክሏል ብዬ ነው። ይሄንን ብቻ ራይት ብቻ አድርግበታለኝ። በጌታ ፊት ነው የምነግራችሁ። ወረቀቱን ተቀበልኩ፣ ራይት አረኩበት። ከዛ ራይት ካደረኩበት በኋላ መጨረሻ ላይ ሳይ ሰውየው የቤቲንግ ወረቀት ይዞ ነው የመጣው። ኳስ እንትና ያሸንፋል የሚል የ10ውን የ20 ጨዋታ ይዞ ነው የመጣው። አንዱም ንግም ደስ የሚለው አንዱንም ይሰላረኩ። በህይወታችሁ ላይ የሚተነብይ ሰው ያስፈልጋችኋል። አሜን አሜን። ገንዘቦች ሲመጡ አይቻል። አሜን። ገንዘቦች ሲመጡ አይቻል። አሜን። ገንዘቦች ሲመጡ አይቻለሁ። ሲመጡ አይቻል። ቀደም ለምስክርነት የመጣው ሰው የት አለ? ነው የዲላው ሰው የት አለ? እና ይሄ ሰው ትዝ ይላችኋል። ሜቢ ቲቪ ላይ ታውቁት ይሆናል። እየሳኩኝ ስንት ሚስት እንዳለህ ንገራቸው። ሁለት ሚስት አለኝ። እያገለገልኩኝ ያለ ሁለት ሚስት ይዣለሁ ሲል እኔ እየቀለድኩኝ አንተን ያወክበት ምናምን ብየው ነበር። ሜቢ ቲቪ ላይ ታችሁት ይሆናል። ሰው ስንት ሚሊዮን ብር ነበር የወሰደብህ ከኔ? አዎ፣ ይሄ ለመሬት ብሎ መሬት 5 ሚሊዮን ወስዶ 900 ሺህ ብር ቀረ። ሰው 5 ሚሊዮን ብር ወሰደበት። ይሄ ሰውዬ ትልልቅ ፕሮግራሞች ቸርች ውስጥ ሲደረጉ ቀርቶ ያውቅ። ሲተነበይ አሜን ይላል። አሜን። ሰውየው ምን እንዳደረጉ ታውቃላችሁ? 5 ሚሊዮን ብር ለቤት ግዥና ሽያጭ ብሎ ትራንስፈር ካደረገለት በኋላ ሰውየው የቤት ኪራይን የከፈለኝ እንጂ አልቸጥኩለትም አለ። አሜን። ነገር ግን እዚህ ቸርች መጥቶ ኤቭሪ ታይም አሜን 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 ይላል። አሜን። ከዛ ምን እንደተፈጠረ ታውቃላችሁ? ፍርድ ቤቱ ያኛውን ሰውዬ ነጥቆ ቤቱ ለዚህ ሰውዬ ሰጠው። አሜን። ይኸው ወረቀቱ ይሆናል። በህይወታችሁ ላይ የሚተነብይ ሰው ያስፈልጋችኋል። አሜን አሜን። አስታውሳለሁ ቸርቻችን ውስጥ አንድ ሰው አለ። ሜቢ መመስከር ከፈለገ እጁን ያሳያችኋል። የዛሬ 40 ዓመት የኃይለ ሥላሴ ጊዜ ላይ የተወሰደ መሬት ነው። ከዛ በኋላ ስንት ስርዓት መጥቷል። ደርግ መጣ፣ ኢህአዴግ መጣ፣ ከዛ ከመለስ በኋላ ኃይለ ማርያም መጣ፣ አሁን ብልጽግና መጣ። ኃይለ ሥላሴ ዘመን ላይ የተወሰደ መሬት ጠቅቼ ያ መሬት ተመልሷል አልኩኝ። የዛሬ 40 ዓመት ያማል ከ40 ዓመት በኋላ ብዙ ሰው ወስዶታል እኮ ያንን መሬት። ከ40 ዓመት በኋላ አንድን ነገር መመለስ የሚችለው ትንቢት ብቻ ነው። አሜን። ፕሮፌሳይ ላይ ትንቢት ብቻ ትንቢት። አሜን። በእናንተ ህይወት ላይ ትንቢት እናገራለሁ። አሜን። ላለፉት 10 ዓመታት የተወሰደባችሁ የትኛውም ነገር አሜን አሁን እንዲመለስ አዛለሁ። አሜን። አሁን እንዲመለስ አዛለሁ። አሁን እንዲመለስ አዛለሁ። አሜን። ቴንክ ዩ። መጽሐፍ ቅዱስ ውስጥ ሙሴ የሚባል ሰው አለ እና የእስራኤል ህዝብ ምኑ ደስ እንደሚል ታውቃላችሁ? ውሃ ሲጠማው
አጠገቡ ነብይ እንዳለ ያውቃል። ሙሴ እያሉ ይመጣል። ሙሴ የስ ውሃ ጠማን። ፕሮፌት አለ ውሃ እንዲመጣ የሚያዝላቸው። ሲርባቸው ሙሴ ጋር እየሮጥ ይመጣሉ። ሙሴ የስ ስጋ መብላት እንፈልግ። ፕሮፌት አለ ፕሮፌሰር የሚያደርግላቸው ስጋ እንዲመጣ ህይወታቸው ላይ። ከዛ መጽሐፍ ቅዱስ ሙሴ ሞተ ወይም ተወሰደ የተባለበት ሰዓት ላይ የእስራኤል ህዝብ በረሃ ላይ እንደዛ አልቅሶ ያውቃል። አሁን ቀጣይ አሉ እኛ ምን ልንሆን ነው? ያለቀሱት ለሙሴ አይደለም ለራሳቸው ነው። ነብይ በላይፋችን ላይ ከሌለኛ ምን ልንሆን ነው? ከዛ ኢያሱ የሚባል ሰው መጣ። ኢያሱ ሲመጣ አንተን የምንሰማህ በአንድ ምክንያት ብቻ ነው አሉት። እሱም አሉት ሙሴ ጋር የነበረው እግዚአብሔር ሙሴ ጋር እንደነበር አንተ ጋር ከሆነ ብቻ። ያ ማለት ሙሴን አምጣ ስንለው ያመጣ ነበር፣ አንተም የምታመጣ ከሆነ። ይሄኛው ሰውዬ ደግሞ ከሙሴ ባሰ ነው። ደስ ሲለው ፀሐይ ያቆማል። ደስ ሲለው ፀሐይ ይልና ጦርነቱ እስኪያልቅ ድረስ ቁም ይላል ሰውየው። በህይወታችሁ ላይ አሜን። በህይወታችሁ ላይ የሚተነብይላችሁ ሰው ያስፈልጋችሁ። የሚተነብይላችሁ በህይወታችሁ ላይ የሚተነብይላችሁ ሰው ያስፈልጋችሁ። እኛ ልጅ ያለን ያው ሁላችሁም ልጅ ያላችሁ ክላስ ውስጥ ስትጣሉ ተደባደቡ ይላ እና ልጅ ያለን ሁሉ ጊዜ የሚመታን አንድ ታላቅ ነበር። ታላቃችን ነው፣ በ4 በ5 ዓመት ይበልጠናልና ልጅ ያለን ሁሉ ጊዜ ነው ይመታን። ሁሉ ጊዜ ቢኮዝ በአቅም ምን ያልደርስበትም ታላቃችን ነው፣ ጉልበት አለው እና ልጅ ያለን ሁሉ ጊዜ ነው ይመታን። ጎረቤታችን ሁሉ ጊዜ ይመታናል። አንድ ቀን ዱላውን በምን እንዳስቆምኩት ታውቃላችሁ? የሱ ታላቅ የሆነ ወንድሜ ጋር መጣውና እሱ እንደሚመታን ነገርኩት። ይሄ ልጅ የመታ ነው አስቆምልን አልኩት። ከዛ ለምን እንደምትመታቸው ብሎ እሱም መታው። ከዛ በኋላ ዱላው ቆመ። ምን ላችሁ መሰላችሁ? መንፈሳዊ ዓለም ላይ የድህነት መናፍስቶች፣ ችግር የሚያመጡ መናፍስቶች ላይፋችሁን እናንተን ካስቸገሯችሁ ከናንተ በላይ መንፈሳዊ ስልጣን ያለ ሰው ይዛችሁ ነው። አልገባችሁም? የሚያስፈልጋችሁ አንድ ነገር ነው። በእናንተ ፕሬየር አልተቻለም፣ ፋይት አድርጋችሁ አልቻላችሁም። አንድ የተቀባ ሰው ከናንተ በላይ ስልጣን ያለው ሰው ይዛችሁ ነው። አሜን። ሄሎ አሜን። አንድ ሰው እኮ ነው ማለት አንድ ስልጣን ያለው ሰው። ከዛ በኋላ የድህነት መናፍስቶች ስራ ያቆማሉ። ለዛ ነው የመጽሐፍ ቅዱስ ሰዎችን አይታችኋል። መጽሐፍ ቅዱስ ጴጥሮስ የሞተችዋን ሴት ሲያስነሳ መጽሐፍ ቅዱስ እንደሚጠቃለች ሴትዮዋ ሞታለች። የሴት ደቀ መዝሙሮች ተሰብስበው ሴትዮዋ አጠገብ ቆሙ፣ አለቀሱ፣ ሞከሩ፣ ሴትዮዋ አልተነሳችም። መጽሐፍ ቅዱስ እንደሚል ታውቃላችሁ፣ ወደ ጴጥሮስም መልእክተኛ ላኩበት ይላል። እኛ ላስነሳ ነውም ከኛ ከፍ ያለ ቅባት ይፈልጋል ይሄ ነገር ብለው ማንን ጠሩት? ጴጥሮስን ጠሩት። ጴጥሮስ መጣ፣ ሴትዮዋን አስነሳት። በሁለቱ መካከል ያለው ነገር ምንድነው? የነሱ አቅም ሴትዮዋን አላስነሳም። ሌላ ከነሱ በላይ መንፈሳዊ አቅም ያለው ሰው ጠሩ። ፋይናንስ yes ፕሮፌሳይ ነው። የእናንተ ፋይናንስ ላይ ትንቢት እናገራለሁ። አሜን። ቁጭ በሉ። መጽሐፍ ቅዱስ ምን እንደሚገርመኝ ታውቃላችሁ? በጣም የሚገርመኝን ነገር አንድ ጊዜ አብርሃም ሳራን ወደ አንድ ከተማ ይዟት ሄደ። ከዛ የከተማዎቹን ሰዎች ፈራ ይላል አይደል? ከዛ ለንጉሱ እቺ ምን ይነቻለው ባይዘው እህቱ ነች። ሳራ ባዮሎጂካሊ እህቱ ነች። በአንድ ሳይድ ይገናኛሉ። እቺ ምን ይነቻለ እህቴን ሲል ይዋሽ አይደለም፣ እውነቱን ነው። የእናት አባቱ ልጅ አይደለችም። በአንድ ሳይድ ብቻ በግማሽ ሳይድ ግን ይገናኛሉ። እህቴ ነች ብሎ ለንጉስ ሰጠው። መጽሐፍ ቅዱስ እንደሚል ታውቃላችሁ? እግዚአብሔር ለንጉሱ ተገለጠለት ይላል። ሰውየው ንጉስ ነው። አብርሃም ደሃ ሆኖ ቸግሮት ነው የገባው። እዛ ስፍራ ውስጥ ተቸግሮ ነው አይደል የገባው። እግዚአብሔር ለንጉሱ ምን እንዳል ታውቃላችሁ? አብርሃም ነቢይ ስለሆነ ይጸልይልሃል አለው። ለንጉሱ ነቢይ ያስፈልግሃል አለው እግዚአብሔር። ነቢይ ያስፈልጋል፣ የሚተነብይለት ሰው። አብርሃም ከጸለየላቸው በኋላ መጽሐፍ ቅዱስ እና አቤሜሌክን ቤተሰብ በሙሉ ስታዩት ሁሉም ፍሩትፉል ሆኑ ይላል። እና እግዚአብሔር ይሄ ሰውዬ ጋር መጥቶ አብርሃም እኮ ከዚህ ሰውዬ እንጀራ ለመብላት ነው የመጣው። እግዚአብሔር መጣና ይሄ አብርሃም እንደሚበልጥ ታውቃለህ ወይ አለው። አብርሃም ይጸልይልሃል። ለምን ሲባል ነብይ ነው። በህይወታችሁ ላይ ነብይ ያስፈልጋችኋል። የሚተነብይላችሁ የሚያማክራችሁ አላልኩም።
የሚተነብይላችሁ። የእናንተ ነገር ከዚህ ሰዓት ጀምሮ ተስተካክሏል። አሜን። የእናንተ ፋይናንስ ተስተካክሏል። አሜን። የእናንተ ትዳር ተስተካክሏል። አሜን። የእናንተ የውጭ በር ከዚህ ሰዓት ጀምሮ ተከፍቷል። አሜን። 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 ለዛ እኛ ትልቁ ችግራችን ምን ታውቃላችሁ? ትንቢታዊ ንግርቶች ወይም ትንቢታዊ ድምጾች ጋር ሲሪየስ አይደለንም። ሃሎ አንድ ጊዜ መንፈሳዊ አባቴ ታንዛኒያ ለኮንፈረንስ ሂደን ሰና አለኝ። አቤት 4 እና 5 ሰዎች አለን። አንተ በዚህኛው መደዳ ሂድና አለኝ ቴስቲሞኒ ያላችሁ ሰዎች ብቻ ብለህ ጠይቃለኝ። ኦኬ ብዬ በዚህኛው መደዳ ምስክርነት ያላችሁ ቴስቲሞኒ ያላችሁ ብዬ መናገር ጀመርኩ። አንድ ደቂቃ ጸሎት እኮ ነው የጸለየው። አንድ ደቂቃ ጸሎት። ከዛ እኔ ባለሁበት መደዳ በጌታ ፊት ነው የምነግራችሁ። አንድ ሴት ቴስቲሞኒ ያለኝ አለችኝ። ስልክ ያዘሷል ሴት ከሆንሽ ትንሽ ቴስቲሞኒ ያለኝ ብላ ስልኳን ሰጠችኝ። አየሁት። የሚጸልይበት የዛች አንድ ደቂቃ ጸሎት ላይ ነብይ እየጸለየ ነው ብላ አሜሪካ ያለ ባሏን ላውድ አድርጋ ያሰማችሁ ነው። ሃሎ ላውድ አድርጋ ያሰማችሁ ነው። እሱ ፋይናንሻል ነገራችሁ ተለቋል ብሎ አወጀ። ከአንድ ደቂቃ በኋላ ቴስቲሞኒ ያላችሁ ብዬ ሲሄድ ባልየው የባንክ አካውንትን ፎርዋርድ አድርጎላት ኤቭሪቲንጉን ልኮላት ቴስቲሞኒ ከአንድ ደቂቃ ጸሎት በኋላ እኮ ነው ሰጣት። አየሁት እሷ ነው ያለው። አየሁት እሷ ነው ያለው። አየሁት እሷ ነው ያለው። 5 ደቂቃ 6 ደቂቃ ፈጀብኝ። ከዛ አንድ ፓስተር ሞሰስ የምንለው ሰው አለ። ፕሮፌት አንተ እየቀለድኩ ነው ብሎ ስልኬንም ነጥቆ እሷንም ይዟት ወጥቶ አስመሰከረ። እኔ ለ5 እና ለ6 ደቂቃ የቆየሁት ምን ታውቃላችሁ? ተደንቄ ነው። በአንድ ደቂቃ ጸሎት ባሏ ለ2 ዓመት ለ3 ዓመት ከቻይናዎች ጋር የሚሰራው ቢዝነስ ነበር። በዛች አንድ ደቂቃ ጸሎት $200 ሚሊዮን ተለቀቀለት። በዛች አንድ ደቂቃ ጸሎት እና ሚስትየዋ ስትመሰክር ምን እንዳለች ልንገራችሁ። ነብይ ስለ ፋይናንስ መጸለይ የጀመረ ሰዓት ድምጹን እንድሰማው ብቻ ላውድ አድርጊው ነው ያላት። አሜሪካን ያለው ርቀት አይገድበው መንፈስ ቅዱስ ለመስራት። እናንተ ምን መሆን እንዳለባችሁ ልንገራችሁ። በብዙ አይነት ጭንቀትና መከራ ውስጥ ችግር ውስጥ ናችሁ አይደል የመጣችሁት? ፕሮፌት ብቻ አንድ ጊዜ ፋይናንስ የሚባል ነገር ብቻ ይንከብላችሁ ማለት ገንዘብ ሲመጣ ይቻላል። አሜን አሜን። አይረሰብ ገንዘብ ሲመጣ አይቻለው 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 አይቻል ገንዘብ ሲመጣ ይቻላል። አሜን። ሲመጣ ይቻለው ሲመጣ እግዚአብሔር ሰዋሹ የመቂ ፕሮግራም ላይ ትዝ ይላል። መቂ ባይዘው ለመጀመሪያ ጊዜያችሁ ጋር ይተዋወቅ ነው መቂ ነው እና መቂ ፕሮግራም ላይ 20 ሰው ነው 30 ሰው ነው የመጣው። ስቴዲየም ላይ ፕሮግራም አዘጋጅተን የምላችሁ እዛኔ እና ዛ ፕሮግራም ላይ ያስታውሳለሁ። አንድ ልጅ ተነሳልኩ ተነሳ። አባቱ ጠፍቷል። የት እንዳለ ያውቅ። የዛሬ 15 ዓመት ነው አባቱ የጠፋው። ተነሳልኩ ተነሳ። አባትህ ጠፍቷል። 15 ዓመቱ ነው። አባትህ የት እንዳለ ታውቃለህ? አላውቅም። አባትህ በዚህ ሰዓት እዚህ ስፍራ ላይ ነው ያለው። በጌታ ፊት ነው የምነግራችሁ። ከዛ ፕሮግራሙን አገልግለን ስንወጣ ተደወለልን። ምንድነው ሲባል የነገርኩት ስፔሲፊክ ቦታ ላይ አባቱን አገኙት። የነገርኩት ስፔሲፊክ ቦታ ላይ ከ15 ዓመት በኋላ እና እዛ ፕሮግራም ላይ ነው አሹ ጋር የተዋወቅን። ከዛ በኋላ በጣም ነው ወዳጅ ሆን ነው። አገባህ አይደል? አግብቷል። ያው ያላገባችሁ ተስፋ ቁረጡ። እወዳለሁ አሺ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የእናንተን ገንዘብ አሁን እጠራዋለሁ። አሜን። እና የዛኔ አስታውሳለሁ ለልጅየው ስተነብይለት የተነብይኩለት አንድ ነገር ነው። እናቱም ጉባኤ ውስጥ ነበሩት። አባታችሁን የት ማግኘት ትፈልጋላችሁ ነው ያልኳቸው። አባታችሁን የልጅሽን አባት የት ማግኘት ትፈልጋለሽ? አሁን መንፈሳዊ ዓለም ላይ ፈልጌ መቂ ውስጥ የለም። ሰው የት ማግኘት ትፈልጋለሽ? ፕሮፌት ትራንስፖርት የለንም፣ እሱ መፈለግ አንችልም ምናምን። አንድ ነገር አባትሽ ካለበት ስፍራ ዝዋይ እንደዚህ የሚባል ስፍራ ድረስ እንዲመጣ አዝዤዋለሁ። በዚህ ቀን ታገኘዋለሽ አልኳት። አባትየው እዛ ስፍራ መሄድ አላሰበም። ትንቢት ነው የጠራው። ገንዘብ ወደ እናንተ መምጣት አላሰበም። አሁን በትንቢት ጠራዋል። አሜን አሜን። ወደ እናንተ መጣ፣ ወደ እናንተ መጣ፣ ወደ እናንተ መጣ። አሜን አሜን። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 ሰዓት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ።
ፍሪኩዌንሲ 11605፣ ፖላራይዜሽን ሆሪዞንታል፣ ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።